ድምፅ አልባ ገዳይ ከሆኑ በሽታዎች ለመከላከል ይጠቅማል። የሱፍ ፍሬ ብዙ የጤና ጥቅሞችን ይሰጣል። ከነዚህም የልብ ጤና፣ የቆዳ ጤናን ለመጠበቅ፣ የፀጉር እድገት ለማነቃቃት፣ የኮሌስትሮል መጠን ለመቀነስ፣ የክብደት መጠን ለማስተካከል፣ የሆርሞን መጠን ለማመጣጠን ከብዙ የሱፍ ጥቅም ጥቂቶቹ ናቸው። እንኳን ወደ ሀበሻ ኬር ዩቲዩብ ቻናል በደህና መጣችሁ። እመቤት ነዳነኝ የስነ ምግብ ባለሙያ። በዛሬው ቪዲዮ የሱፍ ፍሬ ለሰው ልጅ የሚያበረክተውን የጤና ጥቅም፣ በውስጡ ያለውን የጠቃሚ ውህድ ይዘት፣ በመጨረሻም ሱፍ መመገብ ብዙ የጤና ጥቅሞችን ቢሰጥም የሚያስከትለውን የጎንዮሽ ጉዳት እንመለከታለን። እስከ መጨረሻው እንድትቆዩ በአክብሮት ጋብዘኖታል። ሱፍ ለቆዳ እንክብካቤ በሪሰርቾች ማህበር በተጠና ጥናት ጆርናል ኦፍ ሜዲሲን ያወጣው መረጃ እንደሚያሳየው የሱፍ ፍሬ ከፍተኛ የቫይታሚን ኢ ይዘት እንዳለው ያሳያል። በአንድ አራተኛ የሻይ ሲኒ መጠን ውስጥ የሱፍ ፍሬ 80% የቀን ፍላጎታችንን ለመሸፈን ይረዳል። ቫይታሚን ኢ ጎጂ ንጥረ ነገሮች ቆዳ ላይ ጉዳት እንዳያደርሱ ይከላከላል። እንዲሁም ቫይታሚን ኢ የደም ዝውውር በመጨመር አዲስ ቆዳ እንዲተካ እንዲሁም የቆዳ መሸብሸብ እንዳይፈጠር ያግዛል። ሱፍ ለአይምሮ ጤና። የሱፍ ፍሬ ለአይምሮ ጤና ጠቃሚ ከሆኑ ምግቦች አንዱ ነው። በቫይታሚን ኢ የበለጸገ በመሆኑ አይምሮ እድሜ በጨመረ ቁጥር ጤናማ ሆኖ እንዲቀጥል በሱፍ ፍሬ ውስጥ ያለው ከፍተኛ ቫይታሚን ኢ ጠቀሜታ ይሰጣል። በተጨማሪም በዚህ ፍሬ ውስጥ ኮሊን የተባለ ጠቃሚ ንጥረ ነገር ይዟል። ይህ ንጥረ ነገር አይምሮ ጤናማና የነርቭ ስርዓት የተስተካከለ እንዲሆን ይረዳል። የሱፍ ፍሬ ሴሎች እንዳይጎዱ ለመጠበቅ የሱፍ ፍሬ በቫይታሚን ኢ የዳበረ በመሆኑ ይህ ቫይታሚን ቀን በቀን ሰውነታችን የሚያስፈልገው ወሳኝ ንጥረ ነገር ነው። ይህ ውህድ ሰውነት የሚጎዱ ንጥረ ነገሮች በሰውነታችን እንዳይሰራጩ እንዲሁም የሰውነታችን ሴሎች እንዳይጎዱ ይከላከላል። እንዲሁም በሱፍ ውስጥ የሚገኘው ቫይታሚን ኬ የደም መድማት ችግር ሲያጋጥመን ደም በፍጥነት እንዲቆም ያግዘናል። ሌላኛው በውጭ የሰውነታችን አካል ቁስለት ሲከሰት ቶሎ እንዲደርቅ በሱፍ ውስጥ የሚገኘው ሴሊኒየም የተባለው ውህድ ከፍተኛ አስተዋጽኦ ያደርጋል። ሱፍ ለፀጉር እንክብካቤ በእንግሊዝ ሀገር በዩኒቨርሲቲ ኦፍ ፖርትስሙዝ በተደረገ ጥናት የፀጉር መሰባበር ከጠቃሚ ንጥረ ነገር እጥረት ጋር የተያያዘ መሆኑን ጥናቱ ያመለክታል። ለፀጉር መሰነጣጠቅ ወይንም መሰባበር ምክንያት የሆነው ቶኮትራይኖል የተባለ ንጥረ ነገር እጥረት በመሆኑ በሱፍ ፍሬ ውስጥ የቫይታሚን ኢ ቤተሰብ የሆነው የቶኮትራይኖል ንጥረ ነገር መገኛ በመሆኑ የፀጉር እንክብካቤ ለመጠበቅ የሱፍ ፍሬ በየዕለቱ መጠቀም አንዱ መፍትሄ ነው። እናስታውሶት፣ ሰብስክራይብ አድርገዋል። የሱፍ ፍሬ የኮሌስትሮል መጠን ለማስተካከል በካናዳ ሀገር በተደረገ አንድ ጥናት ጆርናል ኦፍ ፊዚዮሎጂ እና ፋርማኮሎጂ ባወጣው መረጃ ጥናቱ እንደሚያሳየው ፋይቶስትሮል የተባለው ውህድ የኮሌስትሮል መጠን ለመቆጣጠር ትልቅ ጠቀሜታ ያለው ንጥረ ነገር መሆኑን አረጋግጧል። ፋይቶስትሮል የተባለው ንጥረ ነገር በከፍተኛ መጠን የሱፍ ፍሬ ውስጥ በመገኘቱ የኮሌስትሮል መጠን ለመቀነስ ተመራጭ ፍሬ ያደርገዋል። የሱፍ ፍሬ የሆርሞን መጠን ለማመጣጠን ብዙ ጥናቶች እንደሚያመለክቱት የሱፍ ፍሬ ጥቅሙ ከታይሮይድ እጢ ተግባር ጋር የተያያዘ መሆኑን ያሳያሉ። ይህ ፍሬ በወሳኝ ፋቲ አሲድ ኦሜጋ 3 እና በኦሜጋ 6 የበለጸገ በመሆኑ ታይሮይድ በአግባቡ ሜታቦሊዝም ለማከናወን ያግዘዋል። በዚህም የሰውነታችን ሆርሞን የተመጣጠነ እንዲሆን ያደርገዋል። የሱፍ ፍሬ ለጤናማ የምግብ ስርዓተ ዑደት። የሱፍ ፍሬ ከፍተኛ የምግብ ቃጫ ወይንም ልጣጭ ይዘት ስላለው የሰገራ መጠን በመጨመር እና የትልቁ አንጀት እንቅስቃሴ በመጨመር በቀላሉ ለመጸዳዳት ይረዳል። የምግብ ቃጫ ይዘታቸው ዝቅተኛ የሆኑ ምግቦች እየተመገቡ ከሆነ ለጤና ችግር ተጋላጭ ሊሆኑ ይችላል። ለምሳሌ ለሆድ ድርቀት በሂደት በፊንጢጣ ላይ እባጭ፣ ኪንታሮት ሊያስከትል ይችላል።
አንድ አዋቂ በሚመገበው ምግብ ውስጥ በየቀኑ 30 ግራም የምግብ ቃጫ ወይንም ልጣጭ ይዘት እንዲኖረው ይመከራል። ነገር ግን ብዙ ጥናቶች እንደሚያመለክቱት አብዛኛው ሰው ከ15 ግራም በታች ይመገባል። የሱፍ ፍሬ በየዕለት ምግብ ውስጥ በማካተት በቂ ፋይበር ወይንም የምግብ ውስጥ ልጣጭ ማግኘት እና በአንጀት ውስጥ የሚገኙ የባክቴሪያዎችን መጠን በማስተካከል ለረጅም ጊዜ ክትትል ከሚፈልጉ ህመሞች እንዲሁም ድምፅ አልባ ገዳይ ከሆኑ በሽታዎች ለመከላከል ይጠቅማል። ሱፍ የኃይል መጠን ለማስተካከል የሱፍ ፍሬ መመገብ ከፍተኛ መጠን ፕሮቲን እና ካርቦሃይድሬት ይሰጣል። ሱፍ መመገብ ጉበት ወደ ደም ስራችን ግላይኮጅን እንዲልክ ስለሚረዳ በፍጥነት ሰውነታችን በኃይል የተሞላ እንዲሆን ይረዳዋል። ሱፍ ጤናማ ስሜት እንዲሰማን ማግኒዥየም ከስሜት መሻሻል ጋር ተያያዥ ባህሪ ያለው የሚኔራል አይነት ነው። በሱፍ ፍሬ ውስጥ በመካከለኛ መጠን ከሚገኙ የሚኔራል አይነት አንዱ ነው። በተከታታይ የስሜት መረባበሽ ወይንም የመጨናነቅ ስሜት ሲሰማን የሱፍ ፍሬ መጠቀም ማግኒዥየም በውስጡ ስለያዘ ጤናማ ስሜት እንዲሰማን እንዲሁም የማረጋጋት ጠቀሜታ ይሰጣል። የሱፍ ፍሬ የተስተካከለ እንቅልፍ ለማግኘት በሰውነታችን ውስጥ የሚገኘው ትራይፖን ወደ ሴሮቶኒን እንዲቀየር በሱፍ ፍሬ ውስጥ የምናገኘው ማግኒዥየም እገዛ ያደርጋል። ሴሮቶኒን የተባለ ሆርሞን ሰውነታችን እንዲረጋጋ እንዲሁም ዘና እንዲል ስለሚያደርግ ጥሩ እንቅልፍ ለማግኘት ይረዳል። የሱፍ ፍሬ ለጤናማ እድገት በሱፍ ውስጥ የሚገኘው ፕሮቲን የአሚኖ አሲድ ይዘትም አለው። አሚኖ አሲድ ሰውነት ለመገንባት ከፍተኛ ጠቀሜታ አለው። በሱፍ ውስጥ ያለው አሚኖ አሲድ መጠን ትንሽ ቢሆንም ለእድገትና ለሰውነት ግንባታ ትልቅ አስተዋጽኦ አለው። የሱፍ ፍሬ የደም ግፊትን ለመቆጣጠር ማግኒዥየም በሰውነት ውስጥ የካልሲየም ተግባር እንዲቀላጠፍ ትልቅ አስተዋጽኦ አለው። ማግኒዥየም በሰውነት ያሉትን ንጥረ ነገሮችን ለማመጣጠን ይረዳል። 30% የሰውነታችንን የማግኒዥየም የቀን ፍላጎት በ1/4 የሻይ ሲኒ የሱፍ መጠን ውስጥ ለማግኘት ያስችለናል። ሱፍ ለአጥንትና ጡንቻ ጥንካሬ በሱፍ ፍሬ አይረን ወይንም ብረት ስላለው ኦክሲጅን ወደ ጡንቻ እንዲደርስ፣ ዚንክ የሰውነት በሽታ የመከላከል አቅም ለማጠናከር፣ ማግኒዥየም ለአጥንት ጥንካሬ እንዲሁም ለጉልበት ማመንጫ አገልግሎት ይሰጣል። አብዛኛውን 2/3 ማግኒዥየም በሰው ልጅ ሰውነት አጥንት ውስጥ ይከማቻል። ማግኒዥየም የአጥንት ቅርጽ የተስተካከለ እንዲሆን እንዲሁም ጠንካራ የማድረግ ተግባር ስላለው በየዕለቱ የሱፍ ፍሬ መመገብ ለጤና ትልቅ አስተዋጽኦ አለው። የሱፍ ፍሬ በእርግዝና ወቅት የሱፍ ፍሬ በፎሌት የበለጸገ ነው። ፎሌት በእርግዝና ወቅት በጣም አስፈላጊ የቫይታሚን ቢ አይነት ነው። ፎሌት በሰውነት ውስጥ አዳዲስ ሴሎች እንዲመረቱ፣ ዲኤንኤ እና አርኤንኤ እንዲበዙ ያደርጋል። ይህ መሆኑ ለጽንስ አካልና አእምሮ እድገት ከፍተኛ ጥቅም አለው። የሱፍ ፍሬ የስኳር መጠን ለመቀነስ በሱፍ ፍሬ ውስጥ ክሎሮጂኒክ አሲድ የተባለው ንጥረ ነገር የደም ስኳር እንደሚቀንስ ጥናቶች ያሳያሉ። በተለይ ታይፕ 2 ዲያቤተስ ሜላይተስ ወይንም ሁለተኛው አይነት የስኳር ህመም በቀን ውስጥ እስከ 30 ግራም የሱፍ ፍሬ ቢመገቡ በደም ውስጥ ያለው የስኳር መጠን እስከ 10% እንደሚቀንስ በሱፍ ፍሬ ላይ የተደረጉ የተለያዩ ጥናቶች ያመለክታሉ። ሱፍ ብዙ የጤና ጥቅሞችን ቢሰጥም በአግባቡ ካልተጠቀምን የጎንዮሽ ጉዳትም አለው። በአብዛኛው የሱፍ ፍሬ የጎንዮሽ ጉዳቶች የሚመጡት ሱፍ በብዛት ከመመገብ ጋር የተያያዘ ነው። እንደ ክብደት መጨመር፣ የቆዳ ሽፍታ፣ የኩላሊት መጎዳት፣ የደም ግፊት መጨመር። ከነዚህ የጎንዮሽ ጉዳቶች አብዛኞቹን በመጠኑ በመመገብ ጉዳቱን ማስቀረት ይቻላል። የኩላሊት የጤናን ችግርን ብንመለከት በሱፍ ፍሬ ውስጥ ከፍተኛ የፎስፈረስ መጠን ስላለ ለኩላሊት ጉዳት ሊያጋልጥ ይችላል። በጥቂቱ ከ1/2 ወይንም የግማሽ የሻይ ሲኒ ባልበለጠ በየቀኑ በመመገብ በውስጡ ያለውን የጤና ጥቅም በማግኘት የጎንዮሽ ጉዳት ማስቀረት ይቻላል። የቆዳ ሽፍታ በሱፍ ውስጥ ጥቂት ሴሊኒየም የሚባል ሚኔራል
የያዘ ቢሆንም ብዛት ያለው የሱፍ ፍሬ ከተመገቡ የቆዳ ሽፍታ፣ የድካም ስሜት እንዲሁም የስሜት መረባበሽ ሊያጋጥም ይችላል። ሌላኛው ክብደት መጨመር። በአማካይ 1/4 የሻይ ሲኒ መጠን የሱፍ ፍሬ ውስጥ 200 ኪሎ ካሎሪ ይገኛል። በየቀኑ በብዙ መጠን የሚመገቡ ከሆነ ላልተፈለገ የክብደት መጨመር ሊያጋልጦት ይችላል። ሌላኛው የሱፍ ፍሬ ያለአግባብ ከተጠቀምን የደም ግፊት መጨመር። ይህ ፍሬ የደም ግፊት ለመቀነስ አስተዋጽኦ ቢኖርም በብዙ መጠን መመገብ ከጤና ጥቅሙ ባሻገር በሰውነት ውስጥ ከፍተኛ ሶዲየም እንዲከማች በማድረጉ አደገኛ የጤና ችግር እንደ የደም ግፊት መጨመር በሂደት አጠቃላይ የጤና ጉዳት ሊያስከትል ይችላል። እናስታውሶት፣ ሰብስክራይብ አድርገዋል። በቀጣይ በአመጋገብ ጤናን መጠበቅ የምንችልበት ሌላኛው የጤና ትምህርት እስክንገናኝ ጤናማ ሆናችሁ ቆዩን።